ረቂቅ ጀርሞች የሚተላለፍ በሽታ ነው እና በጣም አጣዳፊ ተቅማጥና ተውከት በማስከተል በፍጥነት ታማሚዎች ወደ ሕክምና መስጫ ማዕከል አልሄዱ ህይወት የሚቀጥፍ ስለሆነ ከፍተኛ ጥንቃቄ የሚያስፈልገው ነው። እንደ ዓለምም በሀገር ደረጃም እንደ ክልላችንም በደንብ በትኩረት የምንሰራበት ነው። ኮሌራ በወረርሽኝ ነው የሚከሰተው። ስለዚህ አንድም የኮሌራ በሽተኛ ካለ ወረርሽኝ ተብሎ ነው የሚቆጠረው ማለት ነው። በዚህ ምክንያት ከዚህ ቀደም የተለያዩ በሀገራችንም በሌሎች ሀገሮችም ኮሌራ ይከሰታል። ስለዚህ ሲከሰት ከፍተኛ ርብርብ በማድረግ በቁጥጥር ስር ሲሆን ቆይቷል። ስለዚህ ከታህሳስ 23/24 2017 ጀምሮ እስከ ትናንት ድረስ ወደ 2316 በኮሌራ የተያዙ ህሙማን ሕክምና አግኝተዋል። 15 ሰዎች የሚሆኑ ህይወታቸው አልፏል። በትናንትናው ቀን ብቻ 9 ሰዎች በሕክምና መስጫ ማዕከል ሕክምናቸውን እየተከታተሉ ነው። ትናንት ብቻ 4 አዲስ ህሙማን ሪፖርት ተደርገዋል። ከፍተኛ የሆነ የበሽታ ቅኝት እና አጠቃላይ ሁለገብ የሆኑ የግንዛቤ ስራዎች፣ የማህበረሰብ ንቅናቄና የግንዛቤ ፈጠራ ኬዞችን ወይም ህሙማንን በፍጥነት አግኝቶ በማከም አክሞ በማዳን እንደዚሁም ደግሞ ንጹህ ውሃ በተቻለ መጠን የሚቀርብበት መንገድ በመፍጠር ትልቅ ስራ ተሰርቷል። የግል ንጽህና፣ የእጅ ንጽህና፣ እጅ መታጠብ እና ደግሞ ወደ እነዚህ አካባቢዎች ሰው ሲኬድ ከፍተኛ የሆነ ጥንቃቄ ማድረግ፣ በመጸዳጃ ቤቶች መጠቀም፣ ንጹህ ውሃ መጠቀም፣ እነዚህን ማድረግ ያስፈልጋል። ዝናብ መዝነቡን ተከትሎ በርከት ያሉ ቦታዎች ስጋት ሊሆኑ ይችላሉና ብዙ ሰዎች ተጋላጭ ሊሆኑ ይችላሉ። ስለዚህ የጤናው መዋቅር በአጠቃላይ የጤናውን ስራ አጠቃላይ መስራት አለበት። ግን ደግሞ ሌሎችም ሁሉም የሚመለከታቸው ሴክተሮች አሉ። ለምሳሌ የውሃው ሴክተር፣ ተንቀሳቃሽ የሆኑ ሰዎች በንግዱ፣ ለምሳሌ በትራንስፖርቱ ዘርፍ በርካታ አሽከርካሪዎች ሰዎችን ይዘው ይንቀሳቀሳሉ። እነሱም እንደዚሁ ይንቀሳቀሳሉ። ሾፌሮች፣ ብዙ ሰዎች ይንቀሳቀሳሉና ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ የኮሌራ በሽታ እንዳይዛቸው ሁሉም ጥንቃቄ ማድረግ ያስፈልጋል ማለት ነው። ከጤናው ሴክተር የቁጥጥር ስራዎች፣ የበሽታ ቅኝት፣ የሕክምናውን ለይቶ በሽተኞችን የማከም እነዚህን የተግባቦት ስራዎችን በቴሌቪዥን፣ በሬዲዮም፣ በአካልም አጠናክረን እንቀጥላለን። ግን ማህበረሰቡ በአጠቃላይ ኮሌራ ብቻ ሳይሆን ሌሎች ውሃ ወለድ በሽታዎች ተጠቂ እንዳይሆን በተቻለ መጠን የምግብ የአመጋገብ ስርዓትን ማለት ንጽህናን የጠበቀ እንደዚሁም ደግሞ ትኩስ ምግቦችን፣ ውሃን አጠቃቀም እንደዚሁ በተቻለ መጠን ንጽህናው የተረጋገጠና ለበሽታ ተጋላጭ ያልሆነ የውሃ የመጠጥ ውሃን መጠቀም ያስፈልጋል ማለት ነው።